ከሰሞኑ ከፍተኛ መነጋገሪያ የሆነው የአትሌት ገለቴ ቡርቃ ጉዳይ እንደሆነ ይታወቃል። ወደ ሚዲያ ወጥታ ደረሰብኝ ያለችውን በደል ከተናገረች በኋላ ብዙ ሰው ፍትህ ለገለቴ፣ አይዞሽ ገለቴ እያለ ድምፁን እያሰማ ይገኛል። ትላንት አመሻሽ ላይ የአትሌት ገለቴ ቡርቃ ባለቤት በሕግ ጥላ ስር መዋሉ ተነግሮ ነበረ። በዛሬው ዕለት ደግሞ የአዲስ አበባ ፖሊስ ኮሚሽን እኔ ጋር የለም ማለቱም ተሰምቷል። በሌላ መረጃችን በእጮኛው ሞት በሞዴል ቀነኒ አዱኛ ተጠርጥሮ በቁጥጥር ስር የነበረው ድምፃዊ አንዱዓለም ጎሳ ከእስር መፈታቱ ተሰምቷል። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች፣ መሰረት በዙ ነኝ። እነኚህን ሁለት መረጃዎች ላጋራችሁ ነው። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው ምንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሸገር ኢንፎ ቀዳሚ ወዳደረግነው መረጃችን እናልፋለን። ቀዳሚው መረጃችን ሰሞንኛ ጉዳይ የሆነው የአትሌት ገለቴ ቡርቃ ጉዳይ ነው። አትሌት ገለቴ ደረሰብኝ ያለችውን በደል በሚዲያ ላይ ወጥታ ከተናገረች በኋላ ከፍተኛ ትኩረት የሳበና መነጋገሪያ የሆነ ርዕሰ ጉዳይ ሆኗል። አትሌት ገለቴ በተለያዩ ዓለም አቀፍ መድረኮች ላይ የኢትዮጵያን ባንዲራ እንዲውለበለብ ያደረገች፣ በላቧና በጥረቷ ለድል የበቃች፣ በድሏም ያገኘቻቸውን ሀብትና ንብረቶች ግን የተነጠቀች በሚል ብዙዎች ድምጻቸውን እያሰሙላት ነው። እሷም ተገቢው ፍትህ ይሰጠኝ፣ ጠቅላይ ሚኒስትሩም በዚህ ጉዳይ ላይ ይግቡበት ስትል ተማጽና ነበር። የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ ይህ ጉዳይ ወደ ሚዲያ ከወጣ በኋላም መግለጫ ሰጥቷል። በመግለጫውም በተለይ በአትሌቶች ላይ የሚደርሱ ጥቃቶች እንዲቆሙ አትሌቲክስ ፌዴሬሽኑ እየሰራ ያለው ስራ እንዳለም ተገልጿል። በእነዚህ ሁሉ መካከል የአትሌት ገለቴ ቡርቃ የቀድሞ ባለቤት እንዲህ ነው የተፈጠረው፣ ይህ ነው የሆነው ይላል ተብሎ ሲጠበቅ በቁጥጥር ስር መዋሉ ተሰምቶ ነበር። ይሁንና ግን ትላንት ማምሻውን በቁጥጥር ስር ውሏል የተባለው መረጃ በስፋት ማህበራዊ ሚዲያ ላይ ሲጋራ የቆየ ቢሆንም በዛሬው ዕለት የአዲስ አበባ ፖሊስ ኮሚሽን እኔ ጋር የለም፣ እኔ በቁጥጥር ስር አላዋልኩትም ማለቱ ተሰምቷል። በዚህም ብዙዎች ግርታ ተፈጥሮባቸዋል። በማህበራዊ ሚዲያ ሲንቀሳቀስ የነበረው ምስል ኢሰብአዊ በሆነ መልኩ ከወገብ በላይ ራቁት ሆኖ እጁ ወደ ኋላ የታሰረ በሚመስል መልኩና እንዲሁም ደግሞ ፊቱ ላይ ጉዳት የደረሰበት በሚመስል መልኩ ፎቶ ሲዘዋወር ነበር። ይሁንና ግን የአዲስ አበባ ፖሊስ ኮሚሽን እኔ በቁጥጥር ስር አላዋልኩትም ብሏል። ግለሰቡ የት ገብቶ ይሆን? ብዙዎች የሚጠብቁትና ኃላፊነት የሚወስደው አካል እንዲህ ነው ብሎ የሚገልጸው ነገር ይሆናል ተብሎ ይታሰባል። የአትሌት ገለቴ ቡርቃ ጉዳይ ተመልሶ በፍርድ ቤት ይታይ ይሆን? ይህስ የቀድሞ ባለቤቷ ሸጧል የተባለው ነገር ተረጋግጦ ምን አይነት ውሳኔ ይወሰን ይሆን? በቀጣይ የምናየው ይሆናል። በዋነኝነት ግን ዛሬ ሌላኛው መነጋገሪያ የሆነው በቁጥጥር ስር ውሏል የሚሉ መረጃዎች በማህበራዊ ሚዲያ ከተሰራጩ በኋላ ግን የአዲስ አበባ ፖሊስ ኮሚሽን እኔ በቁጥጥር ስር አላዋልኩትም፣ እኔ ጋር የለም ማለቱ አነጋጋሪ ሆኗል። በቀጣይ የሚወጡ መረጃዎች ካሉ እየተከታተልን እናጋራችኋለን። ወደ ሌላኛው መረጃችን ስናልፍ ታዋቂው ድምፃዊ አንዱዓለም ጎሳ በእጮኛው ሞት ተጠርጥሮ ለ3 ወራት ያህል በእስር ቤት መቆየቱ ይታወሳል። አንዱዓለም ጎሳ በእጮኛው በቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር ለ3 ወራት ቢቆይም አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ለቢቢሲ ተናግረዋል። ከእጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓመተ ምህረት መፈታቱን ጠበቃው አረጋግጠዋል። የህግ ባለሙያው ለቢቢሲ እንደተናገሩት ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 ቀን 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፏል ብለዋል። ጠበቃው አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን
አቃቢ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰረት ወይንም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ብለዋል። አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልመሰረተ ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል። የሙዚቀኛው በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ተናግረዋል። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቢ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ 3 ወራት ነግዷል። የልጃችንን ደምም እውነታም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ለፖሊስ ተናግረዋል። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ ሕግ ውስብስብ ነው፣ አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው፣ ከጅምሩ አንስቶ የነበረ ነው። እኛንም ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይቷል ብለዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም፣ ከሷ ደም የልጁ ታዋቂነት ይበልጣል ሲሉ ለልጃቸው ፍትህ እንዳላገኙ ተናግረዋል። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃዎችን ያሸሻል በሚል ውድቅ መደረጉ ይታወሳል። ቀጣዩ ሂደት ምን ይሆናል በሚል የተጠየቁት ጠበቃው እስካሁን የፍርድ ቤት ቀጠሮ አልተሰጠውም፣ የአቃቢ ሕግን ውሳኔ እየጠበቅን ነው፣ ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡንን ውሳኔ ግልባጭ የምንጠብቅ ይሆናል ብለዋል። የቀነኒ አባት አቶ አዱኛ ዋቆ ከዚህ ቀደም ከቢቢሲ ኦሮምኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገር አታደርግም። ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም። ሰው ጎድቷት እንድታደርግ ገፋፍቷት ካልሆነ በስተቀር ብለው ነበር። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉ አክለው ተናግረው ነበር። አስከትለውም አንዱዓለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለው ነበር። በምዕራብ ሐረርጌ ዞን ዳሩ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ25 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓመተ ምህረት በአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ወተር ኢንጂነሪንግ ተመርቃለች። ከዚያም በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቅ ነበረ። ህይወቷ ካለፈ በኋላ የወጡ የነበሩ ምስሎቿ ምን ገጥሟት ይሆን እንዳሰኙም ይታወቃል። ድምፃዊ አንዱዓለም ጎሳ ላለፉት 3 ወራት በእጮኛው በቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር ከዋለ በኋላ ትላንት በ50 ሺህ ብር ዋስ መለቀቁ ተሰምቷል። ከእስር ከተለቀቀ በኋላም በማህበራዊ ሚዲያ በስፋት ሲዘዋወር የነበረው ፎቶ በቀብር ስፍራዋ ላይ ሆኖ ሀዘኑን ሲገልጽ የሚያሳይ ነው። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ